በስመ አምላክ ተከፈት ያልከው ሁሉ ይከፈታል። ግን እንዳትረሳ ዘወትር ንስሐ ግባ። ይኸው ቤተክርስቲያናችን የሰጠችን ትውፊት መስቀሉ፣ ሁሉ ነገሩ፣ ቅባ ቅዱሱ፣ እያንዳንዱ ነገር አለ። ስዕሉ በዚች በአብ በወልድ በመጀመሪያ እጃችንን እንታጠባለን። ከዛ በኋላ የተባረከውን ዘይት እጃችንን እንቀባለን። ከዛ በኋላ ይሄን ይዛለን። በአብ በወልድ በመንፈስ ቅዱስ ስም ይህ መቁጠሪያ ቅዱሳን አባቶቼ የጸለዩት ጸሎት ኃይል ይድርበት። የቅዱሳን መላእክት የቅዱሳን አባቶቻችን የጻድቃን ነቢያት ሐዋርያት መንፈስ ይደርበት። የጌታዬ የኢየሱስ ክርስቶስ ስም ይክበርበት። ስጋዬን ጎስምበታለሁ፣ አጋንን ተቀጠቀጥበታለሁ ብዬ እመተዋለሁ። ባይል እንደዚህ ጧ አይደለም። ያ ስጋ ዝም ብሎ እንትን ነው። ከቻይና ኪንዶም አይተላለፍም፣ ለማን አይተናነስም። ያው በቃ እንደዚህ ነው። ስጋን ለማቁሰል ሳይሆን ለመጎሰም። የምን ኃይል ነው የሚመታው? የስሙ ኃይል ነው። የጠራችሁት ስም ኃይል እንጂ እንደዚህ ቋ አልጋችሁ በመምታት ወይም ጀርባን በመላጥ አይደለም። የስሙ ኃይል ነው የሚመታው። ተቃጠል፣ ታስር። ልክ ቅድም እንዳልኳችሁ የመግነዙን ጨርቅ፣ የመነኮሳቱን ቆብ፣ የአባቶችን አጽም ወይም ደግሞ እምነቱን፣ ጸብሩን ሁሉ ነገር እንደማድረግ ማለት ነው። ይሄ ሁሉ ነገር ተፈቅዶልናል። በጸሎት መጽሐፍትስ እንደው ቅዳሴ ስርዓት ላይ አይታችኋል። ይኸው ለምሳሌ ቅዳሴ ታምረ ማርያም ከተነበበ በኋላ ወንጌል ከተነበበ በኋላ ዲያቆኑ እያሳለመ ይመጣል አይደል? ከዛ ጀርባቸውን ሲጡ አባቶች እናቶች ምን ይላሉ? እንደይሉ ያደርጋሉ አይደል? ለምንድን ነው? በጀርባ በኩል ወንጌሉ እንዲገባ ነው። አንዳንድ ጊዜ ራሳቸው እያደረጉት እኛን ሲነቅፉን ነውና መንፈስ እንዲያዝ እንዲታሰር ነው። ግን ይሄ ወረቀት ነው። ግን ደግሞ እዚህ ውስጥ ደግሞ ምን አለ? የቃሉ ኃይል አለ። ይሄ እንጨት ነው፣ ግን የቃሉ ኃይል አለ። በጣም እኮ ቀላል ነገር ነው ቤተሰቦቼ። ግርም ይለኛል አንዳንድ ቀን እንደ ሀሁ ትልልቆችን መምህራኑን ለማስረዳት ስሞክር አፍራለሁ ለራሴ። ይሄ ወረቀት ነው፣ ጨርቅ ነው፣ ወረቀት ነው። ከእንጨት ነው የተሰራው። የራሱ ወረቀቱ ተለዝቦ ነው የተሰራው። በድሮ ጊዜ ደግሞ ቆዳ ነው። የሆነ ጊዜ ላይ ሳር ስትግጥ የነበረች ፍየል ወይም በግ ቆዳ ነው የሚሆነው፣ በብራናው ጊዜ ማለት ነው። ከዛ ያቺ በግ ሞተች፣ ታረደች ማለት ነው። ከዛ በኋላ ቆዳው ተለዝቦ ተፍቆ ምን ተብሎ ብራና ተጻፈበት። ማነው ፊደሉ ተጻፈበት፣ ብራና የሚል ስም ወጣለት። ስሙም ተቀይሮ ማለት ነው። ይሄውን እንጨት ነበረ መቁጠሪያ የተባለው የአገልግሎት ስሙ ነው ማለት ነው። ይሄ አሁን መጽሐፍ የተባለው መቼም ይሄ እንጨት ይሄ ወረቀት አይደለም፣ ወረቀት ነው። አዎ ልክ ነው። እንጨት ነበረ። አዎ ድሮ ጥንተ ታሪኩ እንጨት ነበረ። ከእንጨት በፊት ደግሞ አፈር ነበረ። ግን እንደዚህ ሆኖ ደግሞ እዚህ መጣ። ቃሉ ሲጻፍበት ኃይሉ ያደረበት ቅዱስ ተባለ። ምኑ ዕቃው መጽሐፍ ተባለ። ዕቃው መጽሐፍ ቅዱስ መጽሐፍ የተባለው በቃሉ አማካኝነት ነው። ቃሉ ነው ይሄን ዕቃ ቅዱስ ያደረገው። ሀ ሁ እያልን እንግዲህ እያስተማርን ያለ ነው። ይኸው ይሄ ደግሞ ቅዱስ የተባለው ደግሞ ወይም ደግሞ መቀጥቀጫ የተባለው ደግሞ ከዛ አንጻር ነው። ስጋዬን እጎስምበታለሁ። እንዴት ነው ስጋ የሚጎሰመው? ቅዱስ ጳውሎስ ስጋዬን እጎስማለሁ አለ። ምን ማለት ነው? ቤተሰቦቼ ምን ማለት ነው? ስጋ የሚጎሰመው እንዴት ነው? በስግደት እንዴ! እስቲ ስግደትን በራሱ ዝም ብላችሁ አስቡት እስቲ። እንደዚህ በግንባር ማስነካት ከዛ መነሳት፣ ሂደቱን ፕሮሰሱን አይታችሁታል። ምናልባት ይሄ ባይሆን የሆነ ሀገር ላይ ስግደት ወደ ኋላ መገልበጥስ ቢሆን ወደ ጎን መውደቅስ ቢሆን፣ እስራኤላውያን ደግሞ ንጥፍ ነው የሚሉት አይታችኋል። ስግደት ማለት ምናልባት እንደሆነ ሀገር በቴስታ ድንጋይን መምታት ቢሆን ስሙ ስግደት ነው፣ አገልግሎት ነው። እንደዛ ነውና ስግደትን እንደዚህ ብሎ ጎንበስ ብሎ ተነስቶ ቀና ብሎ መነሳት፣ ጉልበትን ከመሬት ጋር ማስነካት፣ መስገድ፣ ለእግዚአብሔር ክብር ማቅረብ ነው ተብሎ ሕግና ስርዓት እንደተሰራለት ሁሉ እያንዳንዱ አካሄድ የራሱ የሆነ አሰራር አለው። እምነታችን ግን ኃይል ይጨምርበታል ማለት ነው። ቅዱሳን አባቶቻችን በበረሃ ከመጽሐፍ ቅዱስ ጋር የማይገናኝ የሚመስል ግን የእምነታቸው ጥግ እና የፍቅራቸውን ጥግ ለማሳየት ብዙ ነገር እኮ አድርገዋል እኮ። ማለት አቀርቤላችኋለሁ መቁጠሪያ ምናምን ብዬ ያቀረብኩላችሁ የለም ከዚህ በፊት በጣም ሰፊ ትምህርት አለ። የቅዱሳን አባቶችን ታሪክ አባ ዳንኤል ላይ እንዴት ያደርግ እንደነበረ፣ በቆባቸው እንዴት ያደርጉ ነበር፣ ጭንቅላታቸውን እየፈነከቱ እያደሙ ወፎቹን ይመግቡ ነበረ። ምን ማለት ነው ስታስቡት?
እንዴት ነው እንደዛ የሚሆነው? አትልተውት ማለት ነው። ይሄን አትልተውት ወፎች ይመጣሉ ይበሉታል ይላል። ይሄ እኮ ተጽፎ የተገኘ አባቶቻችን ታሪክ ነው እኮ ቤተሰቦች። ምናልባት መናፍቅ ይሄን ሲሰማው ላይቀበለው ደስ ላይለው ይችላል። ይሄ ግን እቀበለዋለሁ፣ ደስ ይለኛል። የአባቶቼ ታሪክ ነው። ይሄ ግን የመጽሐፍ ቅዱስ ሕግ ነው፣ ስርዓት ነው። አባ ቡላ ነው አባ ማን ነው? አባ አቡነ ሀቢብ ይመስሉኛል። ስማቸው ለጊዜው ተዘንግቶኛል። ከኮረብታ ላይ የሆነ ከፍ ካለ ነገር ላይ እየተፈጠፈጡ ለክርስቶስ ነው ይሄን ዋጋ የሚቀበሉ ይላሉ። እየወደቁ ለራሳቸውን ለማጥፋት ተው ብሎ ክርስቶስ መጥቶ እስኪነግራቸው ድረስ ማለት ነው። ይሄ ስርዓት ነው፣ ሕግ ነው። ግን ይህ አባቶች ያሰቡት የሄዱበት መንገድ ነው እና ለምሳሌ አባ ዮስጦስ ገላቸውን ታጥበው ያቆም ነበር ይላል። ግን ክርስቲያን ንጽህናውን ይጠብቅ ይላል። ምን ማለት ነው? እንዲህ ያሉ ሲያወሩባቸው አገልጋዮች ይሄ ነው ያ ነው ብላችሁ አታውሩ ብሎ ይናገራሉ። በልብ ውስጥ ያለው ንጽህና ብቻ ጠብቁ ይላሉ ሲናገሩ። አባ ዮስጦስ ሰምታችሁ ከሆነ አይታችሁት አንበባችሁትም ከሆነ ሌሎችም አባቶች አሉ። በጣም በራሳቸው መስመር ሄደው እግዚአብሔር የተቀበላቸው ማለት ነው። በራሳቸው መስመር ማለት እግዚአብሔር በዚህ ጉዳይ ላይ አይጣላኝም ብለው ማለት ነው። ግን ቤተክርስቲያን አምና የተቀበለችው እግዚአብሔር እንዲህም ያደርጋል አምነን ተቀብለናል፣ የቤተክርስቲያን ስርዓት ነው ብሎ ተቀብለውታል አባቶች። እና እንደው ሁሉን ነገር መጽሐፍ ቅዱስ ኃይልም ከምን ለአባቶች ገድላትስ አዋልድ መጽሐፍትስ ይላሉ ወይ ብላችሁ ኦርቶዶክሳውያን እባካችሁን እንስማማ። እንደዛ ከሆነ እናንተም መምህራን መናፍቃን ናችሁ ማለት ነው። እናንተም አዋልድ መጽሐፍትን አትቀበሉ ኑፋቄ ያለባችሁ ማለት ነው። እናንተም ችግር አለባችሁ ማለት ነው። እንደዛ በሚለው ያስኬዳል። ለምን በጣም ብዙ ነገር ማንሳት ይቻላል። እኔ ሳነብ እኮ መምህራኖቹ ይህን አያውቁትም እንዴ እላለሁ። እኔ አሁን የቅድስት ፍቅርተ ክርስቶስን ወለተ ጴጥሮስን ገድል ብታነቡት እኔ አሁን ወለተ ጴጥሮስ ሐሰተኛ ነች ገድሏ እንዲህ ይላል ያልኩ ባላገጥ ማለት ነው። በስመ አብ የሚያብጠለጥለኝ ሰው ብዛቱ። ግን እጅግ ከሚገባው በላይ ለአይምሮ የሚከብዱ ግን በጣም ወሳኝ የሆኑ በእምነት ሊሆን የሚችል እኔ ከማደርገው በላይ ታደርጋላችሁ ብሏል። እምነት ካላችሁ ሁን በሉት ይሆናል ብሏል። በቃ እችላለሁ በሉት ይሆንላችኋል ብሏል። ሁን በሉት ይሆናል። በቃ ምንም የሚቀር ነገር የለም ቤተሰቦች፣ የማይሆን ነገር የለም። ለአይምሮ የሚከብዱ በጣም ብዙ ነገሮች ኖረው ግን በእምነት የተቀበልናቸው ነገሮች አሉ። እንዴ ምን ነው እንትና የሚባሉት ኮኮ ቁጥራ ላይ የሚያዘወትሩት ዩቲዩብ የከፈቱት መጋቢ አዲስ የሚባሉ መምህራኖች በሙሉ ስለ ሰሎሞን ማጂክ ካርፔት፣ ስለ አስማተኛው ምንጣፍ፣ ስለ ቀለበቱ፣ ስለ ንስርና አሞራን አዳቅሎ ስለማድረጉ እንደ ጥበብ ታይቶለት እንደ ትልቅ ጥቅም ታይቶለት ሲያወሩት እነሱ ደብተራ ያልተባሉ እነሱ ያልተነቀፉ እኛ ብቻ ስንዘለፍ አስመሳይ ስንባል ምን ማለት ነው? ኦሪዮን ከዋክብት የቅድስና ከዋክብት ናቸው እየተባሉ ሰማይ ላይ ያለውን ዞዲያክ እንደ አንድ ጥበብ ሲቆጥሩት በመጽሐፍ ቅዱስ በመጽሐፈ ሄኖክና በተለያዩ አባቶቻችን ገድላት ውስጥ ሁሉ ኮከብ ቆጣሪ ሲወገዝ ማለት ነው። በታምረ ማርያም ላይም ጭምር ታምረ ማርያምን ባነብላችሁ ጉድ ነው የምትሉት። በጣም ብዙ ነገር አለ ቤተሰቦቼ። ጉድ ነው የምትሉት ስላችሁ መልስ የሚሆኑ መምህራንም ሆነ ነቃፊዎችን ማንኛዎቹም በሙሉ አፍ የሚያዘጋ እኛም ደግሞ ምንማማርበት ግን በቃ ጉንጭ አልፋ ይሆንብኛል። እንደው ዝም ብሎ መድከም ይሆንብኛል። ግን በስሜት እንድናገር የሚያደርገኝ ምንድነው? አንድ ማይክሮፎን ይዘው አንድ መምህር አንድ ማይክሮፎን ይዘው እልፍ ሰዎችን ስለሚያሰናክል ነው እነሱ ላይ ትኩረት የማደርገው። በጣም ብዙ ሰዎች ተመሳሳይ ባህሪ የሚኖራቸው በአንዲት ማይክሮፎን ነው፣ ከአንድ አንደበት በምትወጣ ያ ነው ትልቁ ችግር። ትልቁ ከባዱ ችግር ያ ነው። ደግሞ ይጠየቅበታል በነፍሱ። የሚገርማችሁ በጣም እኔ አሁን ይሄ ቅርብ ጊዜ ሊያገዘኝ መጣ ያልኳችሁ በጩቤ መቀመጫውን የተወጋው ሰባኪ ያገዘኝ ወንድማችን ምን አለኝ? በእርስ በርስ በምናወራበት ሰዓት በቴዎሎጂ የሚሆን በመምህራን ተገናኝተን ስናወራ በብዛት ስላንተ ስለ እንደዚህ ስለሚፈውሱት ምናምን እናወራለን እና ፈሪዎች ናቸው። በድፍረት መጥተው መናገር የሚችሉ አይደሉም። አቅም የላቸውም። ኖሃው ግንዛቤ የመናፍስት ስለማወቅ ግንዛቤውም የላቸውም። ኢቭን ገላት ድርሳናትን ብቻ በማወቅ እኮ ማወቅ ይችሉ ነበረ። ኢቭን ጠቋር ማን እንደሆነ ባያውቁም አይነ ጥላ ማን እንደሆነ ባያውቁም ዝም ብሎ ገላት ድርሳናት ስንክሳሩም አዋልድ መጽሐፍቶችን በማንበብ ብቻ አንድምታዎችን በማወቅ ብቻ ብዙ ነገር መረዳት ይችሉ ነበረ። ግን ተሐድሷዊ እንትን አለችባቸው፣ ብናኝ የሆነች አቧራ ነገር አለችባቸው። አብዛኛዎቹ ተሐድሷዊ ንፋቄ እንኳን አትሉትም። የተሟላ ነገር የለም። እኔም የጎደለብኝ ነገር አለ፣ እነሱም ጋር የጎደለ ነገር አለ። እንሞላላ ነው ያልኩት።
የጎደለባችሁ ነገር አለ፣ እኔም የጎደለብኝ ነገር አለ። የጎደለብኝ ነገር ሙሉልኝ፣ እንስማ። አንድምታው ላይ ብዙ ነገሮች ላይ የተለያዩ ነገሮች ላይ መስማት ያለብን እንስማ። እናንተም ደግሞ የጎደላችሁ ነገር እንዳለ ወቁ እንጂ የግዴታ ተመርቆ ስለወጣ ቀሚስ ስለለበሰ ወይም ስለጠመጠመ ብቻ ስለ መናፍስት ያውቃል፣ ስለ እያንዳንዷ ነገር ስለ ብቃት ያውቃል ማለት አይደለም። የጎደለሽ ነገር አለችብህ። አለበለዚያ ይሄንም ነገር ውስጥ ይሄም ነገር ውስጥ እኔ እገባለሁ ብለህ ካሰብክ እኛ እንገባለን ብለህ ካሰብክ በዘመናችን ውስጥ እግዚአብሔር እንደሚሰራ ዘንግተሃል። እንደ አባ ዮሐንስ እንዳነበብኩት እንደ አባ ዮሐንስ ተአምራት እንሰራለን ወይም ተገልጦልናል የሚሉትን ሰዎች አውግዞ ግን ራስ ላይ ደግሞ ምልክት ማሳየት ያስፈልጋል። ይቻላል። እውነተኛ የሆነው ምልክት ማሳየት ይቻላል። ትችላለህ። ትክክል አይደለም ካልክ ትክክለኛውን ማሳየት ነው ብዬ አስባለሁ። የነፍስ ማዕድ ክፍል 30 በዚህ ተጠናቋል። ረጅም ነው አይደለም? ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዘላለሙ አሜን።